السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى به شهيدا، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده. أما بعد، فأحمد الله جل وعلا أن جمعنا لهذا اللقاء، وأسأله أن يجعل لنا لقاء مباركا. يتكبراتشو وندموچينا أباتوچي ራሴንም እናንተንም የተወሰነ ነገርን ትንሽ ነገርን ማስተዋወስ እፈልጋለሁ። ሰዎችን የምንመለከት ከሆነ ከራሴ ጀምሮ ብዙ የሚያሳስበው የሚያስጨንቀው ብዙ ነገሮች አሉበት። ይሄ ነገር ደግሞ የአላህ መልእክተኛ አለይሂ ሰላቱ ወሰላም መብቴን ሳያስቀምጡለት አላለፉም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ولذلك لنا وقفات مع حديث النبي عليه الصلاة والسلام. عند حديثنا النانسانا بزازور علي مورات نفلقاለን። በጣም ትልቅ ሐዲስ ነው። በውስጡ ብዙ ነገር እናያዘው። በተለይ ደግሞ እኛን የሚያስጨንቀው የሆነው ሐሳቦችና ጭንቆችን ከኛ የሚያነሳ የሆነ ሐዲስ ነው። በትክክል ለሰማ ሰው በዛ ሐዲስ ለሰራ ሰው ያለበት ሐሳብ ያለበት ጭንቅ ሁሉ ከሱ የሚያነሳ የሆነ ሐዲስ ነው። على حديث الذي أخرجه الإمام أحمد في مسنده وصححه ابن القيم رحمه الله تعالى، وكذلك الشيخ الألباني في الصحيحة عن عبد الله مسعود رضي الله تعالى عنه أنه قال: قال رسول الله صلى الله عليه وسلم: ما قال العبد إذا أصابه هم أو حزن اللهم إني عبدك وابن عبدك وابن عمتك ناصيتي بيدك ماض في حكمك عدل فيه قضاؤك أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمت أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلبي ونور صدري. በዚህ ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰላም እንደዚህ ይላሉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም በዚህኛው ሐዲስ ምን ይላሉ? አንድ ባሪያ ሐም ከመጣበት አሉ። ሐም የሚባለው ወደፊት የሚመጣው ነገር ነው። ምን ነው ማደርገው? እንዴት ነው የምኖረው? ኑሮ ተወዷል፣ ሱካር ዋጋው ጨምሯል፣ ዘይት ጠፍቷል፣ ሲሚንቶ ጨምሯል፣ ምን አይነት መኪና ልግዛ፣ ምን አይነት ሚስት ላግባ? ሐም ይባል ይሄን የሚያስጨንቀው ወደፊት። አማ ህዝብ ይባል ያለፈው ለምን መኪና አልገዛው፣ ለምን ሁለት ሚስት አላገባው፣ ለምን ቤት አልገዛው፣ ለምን ሀገር አልቀየርኩም፣ ለምን ዲግሪ አልጨመርኩም፣ ለምን ዶክተሬት አልተማርኩም፣ ያለፈው ነገር የሚያስጨንቀው ነገር አብ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ይሄ ሐዲስ ያ ጀማዓ ይሄ ዱዓ በውስጡ ትልቅ ነገር ነው የያዘው። ለዛ ነው ኢማም ኢብኑ ቀይም ረሂመሁላሁ ተዓላ ይሄ ሐዲስ በጣም ትልቅ ነገርና የተውሂድ ጉዳይ ነው የያዘው ይላል። በል በአንዳንድ ቦታ ላይ ይህን ሐዲስ ያብራራበት ቦታ አለ ማለት ነው። አሁን ሐዲሱን ለማብራራት ጊዜ አይበቃንም እኛ ሌላ ጊዜ ያስፈልጋል። ይህን ሐዲስ ብቻ ለማብራራት 2 3 4 ሙሐደራ ያስፈልገናል። ምን አለ የአላህ መልእክተኛ አለይሂ ሰላም ባሪያው ይህን ዱዓ ካለ اللهم إني عبدك وابن عبدك وابن عمتك ناصيتي في يدك ያለ ይህን ሙሉ ሐዲስን ይህን ዱዓ ያለ ሰዋል ማለት ሲባል ይህን ዱዓ በቃል ብቻ መናገርና ማንበብ አይደለም ካንተ የሚጠበቀው። ቀደም እንዳልኩትም ይህን ሐዲስ ዱዓ ብቻ ለማብራራት ብዙ ሰዓት ከኛ ይፈልጋል። وبدل حزنه فرحا የአላህ መልእክተኛ አለይሂ ሰላም ይላል ይህን ዱዓ ያለ ሰዋል አላህ ሱብሓነሁ ወተዓላ ከባሪያው ላይ የሚያስጨንቀውን ነገር የሚያሳስበውን ነገር ቢያነሳለት እንጂ አይቀርም አሉ። ያ ብቻ አይደለም ያን ጭንቁን በደስታ ይተካለታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ሰሃቦችን ሐዲስ ሲሰሙ ይህን ዱዓ ሲሰሙ
በጣም ትልቅ ዱዓ ነው ሐሳብን ጭንቅን የሚያነሳልህ ነው ብዙ ነገር የሚያስጨንቀን አልቀደም እንዳልኩት ኢሰሙ ሰሃቦች ምን አሉ ያ ረሱላህ ሰለላሁ ዐለይሂ ወሰለም فقالوا يا رسول الله ينبغي أن نتعلم هذه الكلمات كذا قوية إيه دعاء يسمى ممار اللبت ما فزع اللبت هالوجه يا الله حميتني الصلاة من إيه دعاء يسمى ما فزع اللبت ما شندد اللبت بزي دعاء الله ملمن اللبت يا الله حميتني عليه الصلاة والسلام كذا قوية يا جماعة الخير إيه دعاء يتلاقي أبليكيشن لا يال حسن المسلم لا يال በተለይ አሁን ብዙ የሚያስጨንቀን ነገር አለ ብያል ይሄን ዱዓ ደጋግመ መለመን አለብን ማለት ጭንቅና ሐሳብና መከራ ሁሉ አላህ ከኛ ላይ ያንሳ ደስታለኛ አላህ ይስጠን መረጋጋትን አላህ ይስጠን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار هذا بالله التوفيق والسلام عليكم ورحمة الله وبركاته